ቀለሜን ይምጣና ይቆብያለሁ። እኔ ቀሲስዬ እኔ ራቁቴን አመድ ነስንሼ ውሃ እየደፋሁኝ ቀለሜ ፓስፖርቱን ካሳየ አመድ ነስንሼ ውሃ እየደፋሁኝ ይቅርታ ይጠይቃለሁ። እስከ ዛሬ ቀለሜ ላልኩበት ኦርቶዶክሳዊን ወክዬ አመድ ነስንሼ ልብ ካለው ፓስፖርቱን ያሳይ። ልብ ካለው ከስሙ ማለት ነው። ከስሙ ጀምሮ በቃ ከስሙ ጀምሮ ኤርሚያስ ጉዳይ እኮ አለቀቀንም። አበበ ጉልላት አበበ ሆኖ መጣ እየተባለ ነው። ሰምታችኋል? ፈርቶ ነው እኮ እንደ ፈርቶ ትራምፕን አልጠራም። ትራምፕን ይጠራል። አይወስድም እኮ ነው። ጉልላት አበበ ወንድም የሞቷል አለ። ጉልላት አበበ ኧረ በትክክል የሚታወቅ ሰውዬ ነው። አበበ ጉልላት ነው የሚባለው። የዛሬ 10 ዓመት ነው የሞተው አበበ ጉልላት። እኔ አሁን ወንጌል መስራት ነው አላማዬ። ትናንትና ሳሊተ ምሕረት አካባቢ ትንሽ አንድ 4-5 ሰው ካውንስል እያደረኩ ነበር። ገባ ውይይት ምናምን ማለት ነው። እና ጥሩ ልምድ ነው ያገኘሁት። ጥሩ ልምድ ማለት ነው። ማህተብ ያላሰሩ ሰዎች አሉ ምናምን ኦርቶዶክስ ነው። ገባ የማህተብን ጥቅም የማያውቁ አሉ። እንደገና ደግሞ ቤተ ክርስቲያን መጥተው የማያውቁ አሉ። እና ጀስት እነሱ ልጆች ራሱ በቤታቸው እንዲጸኑ ማድረግ ቀላል ስራ እንዳይመስል ኬኩ እንደገና ይለቃል። ትናንትና እኮ ነገር ነው እኮ እኛ እኮ ትናንትና እኮ ረገጥ ነው ትንሽ እኮ ሲሳይን አንተ ስትሄድ ላስላስ አድርገነዋል። ተወው በቃ እንዴ ሲሳይን አናገራቸው ላስላስ አድርጎት እኮ ትናንትና አልሰማህም? ይሄ እኮ የኔ እኮ ችግር እኮ አይደለም። እኔ እኮ መጽሐፉ የሚለውን ነው ቃል በቃል ያልኩት አይደል? እሱ ራሱ ለምንድን ነው ፎከስ ያደረገው አንተ ላይ? ለምን ፎከስ አደረገ? በዚህ አክል ደረጃ ምን ሲሳይ አናቆም እንዴ? ሲሳይ ሲዝረከረክ አይደለ እንደሚውለው የትም ቦታ እንጃ። ነግረነዋል፣ ሰሙና እኔ ነግረነዋል። ስርዓት አድርግ ብለነዋል። እምቢ ካለ መፈጠሩን ይጠላል። እኔ ደግሞ አሁን ታውቃለህ ቤት እየከፈትኩ ፎቶ እየሰቀልኩ ምናምን በቃ አሁን አይመጥነኝም። እኔ አሁን ኦርቶዶክስ ችግር የለውም። ለኔቱ እኔ አሉኝ አይደል እንደ ልጆች አሉኝ አይደል እንደ እኔ አሁን ወንጌል መስራት ነው አላማዬ። ትናንትና ሳሊተ ምሕረት አካባቢ ትንሽ አንድ 4-5 ሰው ካውንስል እያደረኩ ነበር። ገባ ውይይት ምናምን ማለት ነው። እና ጥሩ ልምድ ነው ያገኘሁት። ጥሩ ልምድ ማለት ነው። ማህተብ ያላሰሩ ሰዎች አሉ ምናምን ኦርቶዶክስ ነው። ገባ የማህተብን ጥቅም የማያውቁ አሉ። እንደገና ደግሞ ቤተ ክርስቲያን መጥተው የማያውቁ አሉ። እና ጀስት እነሱ ልጆች ራሱ በቤታቸው እንዲጸኑ ማድረግ ቀላል ስራ እንዳይመስል ኬኩ እኛው ቲክቶክ ላይ ብቻ ሳይሆን ምድር ላይ የሆነ ነገር መስራት አለብን አይመስልም? አዎ ትክክል። ሆን ብሎ ነው እሱ እንደዚህ የሚያደርገው። ስንት እሱ ራሱ የቱ ጋር ነው የቆመው? እሱ ራሱ የቱ ጋር ነው የቆመው? ሲስ ራሱ ፕሮቴስታንት ነው ወይ ምንድን ነው? እሱ ራሱ ካቶሊክ ነው? ምኑም አይገባኝም እኮ እኔ አሁን እኮ ጴንጤ ነኝ ያለ እኮ ጴንጤ ስለሆነ እኮ ነው ጴንጤዎች እንትን ያሉት ማለት ምንድን ነው የምልህ ጀስት ከኦርቶዶክሳውያን ጋር ያለን አቁም ብለው ዋርኒንግ ሲያበሉት አቆመ። ማቆም አለበት። ትክክል ነው፣ ማቆም አለበት። ሲጀመር እኔ ራሱ ደስ አይለኝም እና እዛ እሱ ጋር ሲገቡ ደስ አይለኝም። ግን አሁን በዚህ አክል ደረጃ ግን እንትን ግን ካለ ይሄ የእኛ ልጆች ላይ ፎልት እየፈለገ ምናምን እንደዚህ ፖስት የሚያደርግ ከሆነ በጣም እንቀያየም ነው። በቃ ይሄ ምንድን ነው የሚለው? ኬኩ 666 ነው። አትሸወዱ ይላል። ቁጥር ነው። ተነቀሰው አባቴ። ልጆች ያሉት ለስሙ ጉጉ አብርሽ አዴ ቀሲሲ አረ ቀሲስ ከመጡማ እንደጋዛ መኪና ይወስዱን። ቁርስ እየበላሁ ነበር። ደሜ እኔ
ሚዩት አደርጋለሁኝ። ቢሮ ልገባ ነው። እሺ እሺ። ቀሲስ ይፍቱኝ ይባርኩኝ። የምወዶት በጣም በልቢው ታርገው ድምፅ አለ። እኛ እናውራ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ ብለናል። ሁላችሁንም ሰላም ብያለሁ። አባታችን የኔ አባት የምወዶት ገብረ ሚካኤል እንዴት አሉ? የት አግኝቼ እንደው ጉልበቶትን ምስሙ አባታችን እንደው ይፍቱኝ ይባርኩኝ። እኔ ግን የእርስዎ የታሪክ ጥናትዎት በጣም ለየት ብሎብኛል። ቀላቀልኩኝ እንደ አባታችን ስላሴ እኔ ከአንተ ጋማ በታሪክ ጉዳይ ላይ ዲቤት ከገባው በጣም ነው የምትጨምቀኝ። ኧረ አባታችን ኧረ ተው የእውነት በጣም ገርሞኛል። እንዳለ የሸመደድከው የት ሰምቶኝ ነው አባታችን? እንደ አጮልቅ አንዳንዴ እሰማለሁ እና በጣም ገርማል። በጣም በነገራችን ላይ የኤርሚያስ ጉዳይ እኮ አልለቀቀንም። አበበ ጉልላት አበበ ሆኖ መጣ እየተባለ ነው። ሰምታችኋል? ፈርቶ ነው እኮ ፈርቶ ትራምፕን አልጠራም። ትራምፕን ይጠራል። እውነቴን እኮ ነው። ጉልላት አበበ ወንድሜ ሞቷል አለ። ጉልላት አበበ ኧረ በትክክል የሚታወቅ ሰውዬ ነው። አበበ ጉልላት ነው የሚባለው። የዛሬ 10 ዓመት ነው የሞተው አበበ ጉልላት። የሚያውቁ ሰዎች አሉ፣ እሱን የሚያውቁ ሰዎች። በቃ እሱ ገንዘብ ሊሸቅል ነበር። አመጣጡ ገንዘብ ለመሸቀል ነበር። እናትየው አታለቅስም እኮ እናትየው አታለቅስም። አንድ ሁለት ደግሞ ልክ ከትናንትና ወዲያ እንደ ሞተ አድርጎ እኮ ነው የመጣው። ከትናንትና ወዲያ እና ሰውየው የሞተው በምንድን ነው አሉ? አይታወቅም በምን እንደሞተ ግን እንደዚህ በእንትን ምናምን አይደለም። በቃ ይሄ በቁርባን መርዝ ተደርጎበት ምናምን አይደለም አለም። እና ታዲያ አሁን ጉልላት አበበ ማን ነው? ሌላ ዘዴ ነች። እቺ ደግሞ ሌላ ዘዴ ነች። ሁለት ሰው ሊገድል ነው ማለት ነው። እኔ ግን ይሄ ሁሉ የውሸት ምንጩ ግን አይደርቅም ወይ? ከየት ነው? እኔ እኮ ግራ ገባኝ እውነት። ይህን ሁሉ ከየት አገኘው? አባታችን ስራው አይደል እንደ አሉባልተኝነት። እንዴት ወሬው ይደርቅበታል? በየመንደሩ እየዞረ ይለቃቅማል ወሬ ስራው ስለሆነ። እንደው እኔ እኮ በጣም ስሰማው ጠዋት ላይ ያው እነ ቡሩኬ ምናምን ሰርተው አየሁኝና ደረታቸውን ወንድሞቻችን ተጎዱ። እነሱም እኮ አሁን እኮ የተቸገርነው ልቅሶ ደራሹ ራሱ ስራ ፈታ ሰውየው ነው አሉ። በደርግ ጊዜ ያው የኮሙኒስት ዘመን ነው። እግዚአብሔር ይመስገን እግዚአብሔር ይባርክህ ምናምን የሚባል አይታወቅምና ደህና አደራችሁም ሲባል ደህና የሚባልበት ጊዜ ነውና እንግዲህ በሀገራችን ውስጥ ትልቁ የማይገረሰስ እንትን ባህል ነው እና ሰው ሲታመም ሂዶ መጠየቅ፣ ሰው ሲሞት መቅበር ዋና የማህበረሰቡ እሴት ነውና አንድ ጎረቤት ታሞ ሰው ሁሉ እየሄደ እግዚአብሔር ይማርህ እያለ ይጠይቃል። እና አንድ የደርግ ባለስልጣን ሚስቱ ኧረ እባክህ እንደው ከሰው ጋር አትቆራርጠኝ፣ አሁን ሁሉም ሰው እየሄደ እየጠየቀ ነው፣ እባክህ እንጠይቅ ትለውና ይዛው ትሄዳለች። እና ሁሉም ሰው ያው ታማሚውን ጠይቆ ሲወጣ እግዚአብሔር ይማርህ እግዚአብሔር ይማርህ ምሕረቱን ይላክልህ እግዚአብሔር እየተባለ ይወጣ የለ። እና ይሄ የደርግ ባለስልጣን እግዚአብሔር ይማርህ እንዳይል ይሄ በጣም ያስቀጣል። እና ምን አለ ይባላል፣ ልጅ ለመዳን ሞክር ብሎ ወጣ ይባላል። እና በሙከራ የታመመ ይመስል በሙከራ ሊድን እና እንደዚህ ያለ ግትልትል የሆነ ውሸት ለመዳን ሞክር ካላልነው በስተቀር የሚቆም አይመስለኝም። እግዚአብሔር በሚያውቀው እኔ እንደ ማህበረሰብ የሚሰሙት ሰዎች ታማዋል ወይ ጤነኛ አይደሉም ወይ? እዚያ የሚሰሙት ራሱ እንደዚህ በየቀኑ አዳዲስ ውሸት ሲዋሽ መቼ ነው የምታቆመው? ኤርሚ ወንድማችን አይሉትም ወይ? የእውነቴን እኮ ነው። እኔ መጠናት አለበት እንደሱ ያሉ ሰዎች ስነ ልቦናቸው መጠናት አለበት ብዬ አምናለሁ።
ምንድን ነው ይሄ? ሀብተ ወልድ እንደው አንተ አሁን እዚያ ብትሆን ኖሮ እንዴት ነበር የምትሆነው? እኔ እኮ ግራ ገባኝ እኮ። ምንድን ነው መሰሎት ቀሲስዬ፣ አሁን እሱ ለምሳሌ ግን ቻሌንጅ ያደረገው ማን ነው ቢሉኝ እንትና ቻሌንጅ አድርጎታል። ያ ማን ነው? አንድ ቃል የሚባሉ ልጅ እሱ ቻሌንጅ አድርጎታል። የመጀመሪያ ከፔንቴ ማለት ነው። ግን ምንድን ነው ሰውየው ኤክስፒሪየንስድ ነው። በምን ማለት ጥሩ ነው። እኛ መረጃውን የምንጠይቅ ለእነሱ መልስ እንድሰጣቸው አይደለም። እኛ ወንድሞችንን ይህ ነገር እውነት መሆኑና አለመሆኑን ማወቅ አለብን። ምክንያቱም በሁለት ሃይማኖቶች መካከል ልዩነትን የሚፈጥር መጠራጠርን የሚያመጣ ሀሳብ ነው የረጨኸው። የተናገርከው ይህንን ነው። ስለዚህ መጥራት አለበት፣ እውነታው መታወቅ አለበት ስል ከዛ ጀለስ ምን አለ? እኔ ለማንም መረጃ አልሰጥም አለ። እኔ ደግሞ ቆይ አሁን ይመጣል። ቆይ ልጁ አሁን በደንብ የሞተውንም ልጅ የሚያውቅ ኤርሚያ ቀለሜንም የሚያውቅ በነገራችን ላይ ቀለም ወርቅ አይተንፈሱ ነው ስሙ። የትኛው ነው ቃሌ ቻሌንጅ ያደረገው? ቃሌ የአማን ጓደኛ የአማን ጓደኛ። አይ ቃሌ እኮ ቁም ነገር ያለው ልጅ እኮ ነው። ምን እምነቱ እሱ እኮ አሁን ወደፊት እኮ እንደው ከጴንጤ ጋር እንወያይ ካልን እኮ ከምንወያያቸው ጤነኛ ሰዎች አንዱ እንደ ማህበረሰብ ከጴንጤ ውስጥ ጤነኛ ሰው ፈልግ ብባል እኔ እንደነ ቃሌ ያሉ እንደው እንደነ አማን ያሉ እንደነ አሉ መቼም አለ የለ ዝም ብሎ ቢያንስ የአባቶችን ትምህርት የሚያነቡ እንደው አለል ጤነኛ የሚባሉ ልጆች ናቸው። በቃ እኔ ስለዚህ አሁን ከኤርሚ ጋራ ቃሌን እንዴት ይሄማ ትክክል አይደለም። እኛ ፌር ነን። እኛ ጤነኛን ሰው ቃሌ እኮ ነው ቻሌንጅ ያደረገው እኮ ኤርሚያስን። እኔ ለምንድን ነው ማለት እሱን ግን ለምንድን ነው ጤነኛ የሆነ ሰው አሁን ከጴንጤው ማህበረሰብ ኧረ ለቅክ እኮ የሚለው ሰው እንዴት ማለት አይቆጡትም ወይ? እኔ ግራ ይገባኝ እሱ ነው። እንድና ስማቸውን ያጠፋላ። አሁን እነዛ ሰዎች የሆነ ነገር ቢሉ እዛ ቤት እንዳትሄዱ የወንጌል ጠር ናቸው፣ የክርስቶስ ጠር ናቸው እንዳትሄዱ ብሎ ያሳምጽባቸዋል። ጴንጦች ምንድን ነው አሁን እኛ ጋር ኢንፋሊብል የሆነ ወይም አይነክ የሚባል ሰው የለም እኛ ጋር። ይሄ ሰውዬ ምንድን ነው ሲዋሽ ተው የሚለው? አሁን ጴንጤ ዋን ሴቭድ ኦልዌይስ ሴቭድ፣ አንዴ ድኛለሁ ድነቴን አላጣውም፣ ጴንጤ ኃጢአት አይሰራምም ትሉ ነበር እኮ ሀብተ ወልድ። ስለዚህ ኃጢአት አይሰራም ካሉ አመት እስከ አመት መዋሸት እንዴት ነው? የጴንጤ መለያ ነው ወይ? አዚዝዬ የዛን እንደውም እኔ ስከራከር ከእርሱ ጋርም ሆነን ስከራከር መልስ የማጣበትና የምሸማቀቅበት በመካነ ኢየሱስ ይመጡብኛል፣ በቃሎት ይመጡብኛል። እኔ ሙሉ ወንጌል ነኝ። ምን ልሁን? ተበጣጥስኩ እኮ ይዛኔ ብጥስጥስ አልኩት። ብጥስጥስ እና በየትኛው ልከራከር? ተገላገልክ። ከእውነት ጋር ተጋፍጠህ ፊት ለፊት በቃ አሁንማ በቃ እውነታውን ይዤ ፊት ለፊት ሰዎችን ኑ ስላቸው ሙሉ ወንጌል አልን፣ መካነ ኢየሱስ አልን፣ ቃሎት አልልም። ኑ ብዬ ወደ እውነት ወንጌል ስጠራቸው፣ ወደሚድኑበት ወንጌል ስጠራቸው ቀለሜን ልጥራ እያሉ ነው። ይቅርታ ቀለሜን ልጥራ ወይ እያሉ ጥሩት። እንዲያው ቀለሜ ደፍሮ እዚህ ቤት ከገባ አይመጣም። እስኪ ጥሩት። ያው ከታች ያላችሁ ኢንቫይት አድርጉት። ቀለሜን ብያለሁ። እኔ ቀሲስዬ እኔ ራቁቴን አመድ ነስንሼ ውሃ እየደፋሁኝ ቀለሜ ፓስፖርቱን ካሳየ አመድ ነስንሼ ውሃ እየደፋሁኝ ይቅርታ ይጠይቃለሁ። እስከ ዛሬ ቀለሜ ላልኩበት ኦርቶዶክሳዊን ወክዬ አመድ ነስንሼ ልብ ካለው ፓስፖርቱን ያሳይ። ልብ ካለው ከስሙ ማለት ነው። ከስሙ ጀምሮ በቃ ከስሙ ጀምሮ ላይ የውሸት ትልቅና ትንሽ የለውም። አሁን ስሙን የዋሸ ሰው የክርስቶስን ስም ሊመሰክር አይችልም። ኧረ ኢየሱስ ጂሰስ ክርስቶስ እና እዚያ ቤት ኃጢአት ማለት ውሸት ኃጢአት አይደለም እንደ ጴንጤ ቤት። እኔ አሁን ለምንድን ነው የማያወግዙት? ማለት ወንድሞቻችን ሌሎችም ጤነኞቹ ውሸት እኮ ኃጢአት ነው፣ በውሸት እኮ ኢየሱስ አይከብርም፣
መቼ ነው የምታቆመው? ይህን ግትልትል ውሸት ግን እኔ እኮ በምድሪቷ ላይ እኮ በቃ እኔ አሁን እሱ ውሸትን እያስፋፋ ነው ለትውልዱ ውሸትን እየጋተ አረ ይሄ ውሸት ነው፣ ይሄ ትክክል አይደለም፣ ይሄ ትክክል ነው የሚል ሰው የለም ወይ? ይሄንን ሰው ምንድን ነው ማለት የማይነካ ሰው አላቸው? ውሸት ሲሆን እንደፈለገው ይዋሽ፣ እውነትም ሲሆን ውሸትንም እየቀላቀለ እንዲያወራ ይፈቀዳል ማለት ነው? እዚያ ቤት አልገባኝም። እኔ አንድ ነገር ልንገሮት፣ እኔ አንድ ነገር የምነግሮት ቀለሜንና ቀለሜን የመሰሉ ሰዎች ምን ያክል በውሸት እንደታጠቁና እችን ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያንን ምን ያክል በውሸት እንደሚከሷት ማሳያው ይሄ ነው። ማሳያው እውነት ነው ብላችሁ እዚህ ያላችሁ ወንድሞቼ፣ ቀድሞ ወንድሞቼ፣ እህቶቼ ፕሮቴስታንቶች የእውነት ማሳያው ሰውየው ምን ያክል ከውሸት ጋር እንደተደበላለቀ የሚያሳይ ነው። እሱንና መሰሎቹ ዮናታን አክሊሉ በዛ ይዋሻል፣ በዚህ ደግሞ ቀለሜ ይዋሻል፣ በዛ ደግሞ ሌላ ይዋሻል። በጌታ በኢየሱስ ስም አይ ግን ምንድነው ግን ማለት ውሸት እንዴት ነው? እስኪ ሀብተ ወልድ የሆነ ነገር በለን ማለት አሁን እኔ ፕሮቴስታንቱን በቀለሜ በኩል ካየሁት በቃ እውነት የሌለበት ማለት ትምህርቱ ላይ አይደለም። ትምህርቱ ላይ ያው ምንም ጥያቄ የለውም፣ በትምህርት ልዩነት ስላለ ግን አጠቃላይ ጴንጤው ጋር እውነት አይወራም ብዬ ልውሰደው ማለት በዚህ ደረጃ የዋሸን ሰው አንደኛ አበበ ጉልላት የሚባል የሌለን ሰው ሞተ አለ። ኦኬ ከሞተ ደግሞ ማስረጃውን ለምን አያመጣም? ይኸው የሞተው ሰውዬ መረጃ ለምን አያቀርብልንም? እኛ እኮ ቻሌንጅ አድርገነዋል። አበበ ጉልላት የሚባል ሙቷል ጓደኛዬ ካለ ለምንድን ነው መረጃ የማያቀርበው? ወንድሙ እንግዲህ ልብ አድርግ የሞተ ተገድሎባቸው ነው አይደል ያለው። እህቱ፣ እናቱ፣ ወንድሙ፣ ቤተሰቡ አብሮ አደጉ ነው። አብሮ አፈር ፈጭተው ውሃ ተራጭተው ያደጉ ናቸው። ሁለት ድምፃውያን ምድሪቱን በድምፃቸው ያንቀጠቅጡ። አረ ቆይ አንድ ልጅ አለ እኮ አለ እንደ ማን የአዳማው ልጅ እኔ ነኝ አበበ ጉልላት እያለ የሆነ ልጅ መጣ እኮ። እኔም እኮ አንድ እኮ የወለጋ ልጅ አበበ ጉልላት የሚባል እኮ እኔ ነኝ ብለዋል እኮ አግኝቼዋለሁ። ሞቷል። እዛ ሀገራቸው ላይ የሚያውቃቸው ልጆች አሉ። እሱን የሚያውቅ አበበ ጉልላት ነው። ጉልላት አበበ ነው የሞተው አለ እኮ ትናንትና ነው መቼ። ጉልላት አበበ ወንድሜ ሞቶብኛል አለ እኮ። ደግሞ ደነገጣ። ምን አልክ? ከጉልላትና ከአበበ ጋር ያለው ጸብ ራሱ ምንድን ነው? ነገ እኮ ደምሮ ነው የሞተው ማለቱን ይጠራጠራሉ። ደምሮ ነው የሞተው ደግሞ ደምሮ መስክሯል ይላል። እንደ ደፋር ደምሮ መስክሮ ይላል። እንዲያው ሲረዳን ጉልላትና አበበ አለመሆናችን እኛ ራሳችን እንዲያው አባታችን አስተውለው ከሆነ ማለት ነው በዚህ በፕሮቴስታንቱ ቤት በቃ ይሄ አሁን ይሄኛው እንደውም ተራ ነገር ነው። ይሄኛው ውሸት ማለት ነው። በትምህርት ዙሪያ ራሱ በየጊዜው የሚሻሻል ትምህርት ነው ያላቸው በደንብ ካስተዋላችሁ ማለት ነው። አሁን ደግሞ ብዙዎቹን እንዲህ በአካል የምናናገራቸው አረ ጥምቀት ለድነት ነው የሚሉ ራሱ ተፈጥሯል። አሁን ጥምቀት ለድነት ነው፣ ቅዱስ ቁርባን ነው እንደዛ የሚሉ በቃ በየጊዜው ትምህርታቸው የሚሻሻል የነሱ ያልነበረን ነገር መቀበል ጀምሯል። አሁን በጣም ብዙዎቹ ማለት ነው አይደለም። በዚህ ይሄ ሪያሊቲ ነው። በአስተምሮ ዙሪያ ራሱ በድነት ዙሪያ ራሱ በነገራችን ላይ በዚህ ዓመት ውስጥ ብቻ 80% ኦርቶዶክስ ሆኗል ጴንጤ እና 80 ለምሳሌ ጥምቀት ባለፈው ቃሌና አማንን የሰማ ሰው መቼም ተደንቆ የሚበቃው አይመስለኝም። እና እኔ እንዲያውም በኮሜንት ምን አልኳቸው? አይ ቃሌና አማን በዚህ ከቀጠላችሁ በቅርብ ቀን ልብሰ ተክህኖ ለብሳችሁ ስትቀድሱ እናያቸዋለን እና ያልኩኝ። ምክንያቱም ጥምቀት አማናዊ ነው፣ ያድናል፣ የኃጢአት ስርየት ያስገኛል። ቅዱስ ቁርባን እውነተኛ የጌታ ስጋ ነው፣ እውነተኛ የጌታ ደም ነው። በዚህ ውስጥ ህይወት አለ፣ የዘላለም ህይወት እናገኝበታለን። እንዴ ታዲያ እኛ ምን አለን? ይሄ እኮ በጣም ትልቅ ድል ነው። እግዚአብሔር ምስክር ነው። እኔ ከልቤ ነው የምነግራቸው። አብዛኞቹ በተለይ ይሄ እነ ቃሌን እነ እንትና ከሄደ ፕሮቴስታንቱ ውስጥ ሪፎርሜሽን ይነሳል እና
ወደ ኦርቶዶክሳዊነት ያድሱታል እነዚህ ልጆች ብዬ ተስፋ አድርጋለሁ። በጣም ትልቅ ተስፋ አለኝ። ከዛ በኋላ ምንም አይነት አሁን እኛ ጋር የሚከሱበትም ምክንያቱም እነሱ ኦልሬዲ አክሰፕት እያደረጉት ነው። ከዚያ ባክ ቱ ዘ ኦሪጂን ማለት ይጀምራሉ ማለት ነው። ይሄ እውነቱ ይሄ ነው። እውነት ለመናገር እንዴ በጣም እኔ አሁን 1 2 3 አድርጌ ብዬ የምቆጥራቸው እዚህ ቲክቶክ ላይ ተምረዋል በደንብ በተለይ በቃ አባቶች ብለው እኮ ሊትን ይዞ የሚሄድ ከሆነ ያው መቼም እኮ በነገራችን ላይ የኢትዮጵያ ጴንጤ እኮ ዩኒክ እኮ ነው፣ የተለየ እኮ ነው የኢትዮጵያ ጴንጤ። እዚህ በውጭ ሀገር እኮ የሰለጠኑ በጣም የሰለጠኑ በጣም ሪሰርቸብል የሆኑ ጥናቶችን የሚያቀርቡ ፕሮፌሰሮች፣ ዶክተሮች አሉ፣ በጣም የሰለጠኑ ጴንጤዎች። የኢትዮጵያው እኮ አንድ እንትን ሳይ ነበረ። በነገራችን ላይ አይታችሁታል እናንተም ብዬ አስባለሁ። ይሄ ማን ነበር? ኮሜዲው ፓስተር ማን ነበረ? ሶፊ ነው። ሶፊ እና የሆነን ነቢይ ነኝ የሚል ምንድነው ትንቢተ አብድዩ ምዕራፍ 4ን አንብልኝ ይለዋል። ሰምታችሁታል እሱን ነገር? እና ትንቢተ አብድዩ ምዕራፍ 4ን አንብልኝ ይለዋል። እና ገብቶ ይፈልጋል መከራውን ያያል ማለት ነው። ከዚያ እንግዲህ ነቢይ ነው ሰውየው፣ ነቢይ ነው መቼም። እዚያ ቤት ነቢይነት መቼም በኩንታል ነው። አይዶ ነው እንዴት እንደሚቆም። ከዚያ ምዕራፍ 4 የለውም እኮ አለ። እንዴ ያለው አንብልኝ ሲለው ምዕራፍ 3 ነው ያለው አለ። ከዚያ ምዕራፍ 3 እሺ ምዕራፍ 3ን አንብልኝ አለው። ቢፈልግ አጣው። በኋላ ምዕራፍ 1 ብቻ ነው ያለው አለ። እና እንግዲህ ትንቢተ አብድዩ ምዕራፍ 4ን የሚፈልግ ነቢይ ምዕራፍ 4 የለም ሲል ቀሲስዬ ምዕራፍ 4 የለም እኮ ሲል በቃ ይሞላል። በቃ ጠብቀው አድነርም አለው። ሶፊ ጥሩ ኮሜዲ፣ ጥሩ ፈታ የሚያደርግ ዘና የሚያደርግ የእንትን መድኃኒት ነው፣ የስትረስ መድኃኒት ነው። እና ለማንኛውም ግን ለቀለሜ አድርሱልኝ። እዚህ ጋር አንድ ወይዘሮ ጥሩ ዘለል ቀለሜ የሚናገረው ንግግር ነው። ወይዘሮ ጥሩ ዘለል ምናምን ብሎ የሚናገረው ነው። እና ደሜ እንዴት አደርክ ደሜ? ቀሲስ ይፍቱኝ ባርኮኝ ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን። እኔ ይሄ ውሸቱ ከቀለሜ ብቻ አይደለም የሚጀምረው ብዬ ነው ማውራው። እውነት ነው። እኔ በፕሮቴስታንቶች ውሸት ይፈቀዳል ብዬ አምናለሁ። ይቅርታ አድርጉልኝና ምክንያቱም ዛሬ አይደለም ውሸቱ የተጀመረው። በቤተ ክርስቲያን ኤኔቢጤ አንስቶ ጳጳስ ጌታን ተቀበለ ብሎ ዋሽተው ነበረ እና ይሄ ውሸት በቃ መገለጫው ነው፣ የእምነቱ መገለጫው ነው ብዬ ነው ማምነው እና ማውገዝም አይችሉም። በቃ ይሄ እምነታቸው ነው። ውሸቱ እራሱ እምነታቸው ነው። ማውገዝ ማንም አይችልም። በጣም በቤተ ክርስቲያን ላይ ዋሽተዋል፣ ይዋሻሉ። ኤኔቢጤ ከቤተ ክርስቲያን የኔቢጤውን አንስተው ፓስተር ነው አሉ። ምን አሉ? ጳጳስ ነው አሉ። ደሜ አንተን አይደለም ኤኔቢጤ አንስተው መምህር ዘበነ ለማ ናቸው ያወጡት። ያን ቪዲዮ ዩቲዩብ ላይ አለ። ኤኔቢጤ አንስተው ጌታን ተቀበለ ብሎ መሰረተ ክርስቶስ ቤተ ክርስቲያን ውስጥ ዩቲዩብ ላይ አለ። መምህር ዘበነ ለማ ላይ ትናንትና ባሮክም አሳይቷል ያን ቪዲዮ። ጳጳስ ነው ብሏል ይሄን ነገር። እኮ ወደ 17 ዓመት ምናምን አይሆነውም ብላችሁ ነው? አዎ አባታችን አቡነ ያሬድ ብለው አቡነ ያሬድ ነው ያሉት። ትክክል። እና ውሸቱ የነሱ ወንጌል ነው፣ ውሸታቸው እምነታቸው ነው። በቃ ያን ውሸት ነው ብሎ ማንም ማውገዝ አይችልም። ይሄ ጌታ ነው ብሎ የተቀበሉት የራሳቸው እምነታቸው ነው ውሸት። በመቀጠል ደግሞ አሁንም ቪዲዮ እኛ ህፃን አይደለንም። በነገራችን ላይ እገሌ ጠንቁልና ሰርቷል ብሎ ራሳቸው አቀነባብሮ ያመጡትን አሁን እሱን ነው ላይቭ ገብቶበት ያለው ማለት ነው ቀለሜ። በዚህ አጋጣሚ እኛ ህፃን አይደለንም።
ይሄንን መረዳት አያቅተንም ለማለት ፈልጌ ነው። ያው እዛም ለመግባት ፈልጌ ስለማያስገቡኝ ነው። ይሄንን እኛ ለመረዳት ሕፃን አይደለንም። አይ በቃ ሰውዬው እኔ አንድ ቀን እኮ ስለ ኢየሱስ ክርስቶስ ባህሪ ተናግሮ አያውቅም። ስለ ኢየሱስ ክርስቶስ ስጋ ተናግሮ አያውቅም። ስለ ኢየሱስ ክርስቶስ ምልጃ ተናግሮ አያውቅም። ስለ ኢየሱስ ክርስቶስ የማርያም ልጅ መሆን ተናግሮ አያውቅም። ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ ተናግሮ አያውቅም። ስለ መልአክ ተናግሮ አያውቅም። ስለ ድንግል ማርያም እንደው ተናግሮ እውነት አዲስ ኪዳን ላይ ያለን አስተምሮ አንድ ቀን ተናግሮ አያውቅም። የጳውሎስን መልእክት አንድ ቀን ተናግሮ አያውቅም። የጴጥሮስን፣ የይሁዳን፣ ዮሐንስ አይ እሱ ብቻ አይደለም። ይኸውላችሁ እውነት ቁም ነገር ነው የምነግራችሁ። እኔ ለፕሮቴስታንቱ ቻሌንጅ የማደርጋቸው ምንድን ነው ማለት ውሸት ሲነገር ውሸት ማለት ወፍራምና ቀጭን ውሸት አለ፣ ትልቅና ትንሽ የሚባል ውሸት አለ ማለት ነው። ውሸት ኃጢአት አይደለም ወይ? ለምሳሌ ወዳጀ ከሆነ የእኛ ሰው ከሆነ ቢዋሽም ይሶኬ ነው። እንደዚያ ነው የምታምኑት? በዚህ ደረጃ እግሩን አንስቶ የለቀቀውን ውሸት እንዴት ነው? ኧረ ይሄ ነገር ትክክል አይደለም ይቅርታ ጠይቅ እንዴት ነው ያላላችሁት? እንዲያው ጭራሽ አብራችሁት ሆናችሁ እንኳን ዋሽህልን ስትሉ የነበራችሁ ይፈሩታል። ቀለሜ እኮ የነሱ አምላክ ነው፣ ይፈሩታል። ማንም ይሄ ማውገዝ አይችልም እኮ። እሱን እኮ ነው እኔ እኮ መጠየቅ የምፈልገው። ለምንድን ነው ቀለሜ እሱ ነው ማውገዝ? ያኔ እንኳን ስማችንን እያነሳ ያወገዘን እሱ አይደል እንዴ? በጎራ ለይቶ በቃ እዛ ቶፕ እሱ ነው ቶፕ። እኔ ቶፕ ከሆነ እብራይት የምትባል ከእሱ ጋር በጥቅም የምትገናኝ ሴት አለች። እብራይት በጥቅም የምነግራችሁ አለው። በጥቅም ስትጣላ ትርቃለች ከእሱ ጋር። አሁን ይህንን ድምፅ ሰማች አለም። እስከ ዛሬ እብራይትን አይታችሁ አታውቁም። ስሙኝ፣ እስከ ዛሬ ቀለሜ ቤት እብራይት የለችም። ቀለሜ ቤት ለምን? በጥቅም ተጣልተው ነው ከቀለሜ ጋር። ከፍተኛ ቢዝነስ ማናት፣ ከፍተኛ የቀለሜ ከፍተኛ ማለት። አሁን ይህን ድምፅ ሰምታ ታያላችሁ። እንደገና ከእሱ ጋር ፌሎሽፕ ትጀምራለች፣ ከእሱ ጋር ማለት ነው። የተጣላችሁ ደግሞ በምንድን ነው መሰላችሁ? እኔ እንደውም ሪከርድ አድርጌያለሁ። የዛኔ ከቀለሜ ቤት አወረዷት ሞሬተሮች እና እንዴት ሞሬተሮች ታወርዱኛላችሁ ብላ ከቀለሜ ጋር ትጣለች። ከዛ ውስጥ ለውስጥ ተባልተውላል። ያው ልጅቷ ጠፋች። 40 ሚሊዮን ብር አሰባሰበችልን ማለት ነው። ያውቋታል አብራይት? አውቃታለሁ። የመጀመሪያ እሷ ልጅ የለችም። አሁን ቀለሜ ቤት እኮ የለችም፣ ጠፍታለች። አሁን እኔ ፕሮቴስታንቱ ስለ ወንጌል ስለ መጽሐፍ ቅዱስ ማውራት የሚችልበት አቅም የሚኖረው ውሸትን በአደባባይ እየተዋሸን ውሸትን ዲፌንድ ካደረጉ ማለት ውሸትን ከበር ካደረጉ ውሸትን ማውገዝ ካልቻሉ ኧረ ይሄ ነገር ትክክል አይደለም፣ ይሄ ነገር ያስወቅሳል፣ ሰው ካጠፋ ይቅርታ መጠየቅ አለበት እኮ፣ ይህ እኮ ትክክል አይደለም ብሎ አንድም ሲናገር እኔ አልሰማሁኝም። ይህንን የሚያክል ትልቅ ውሸት በቤተ ክርስቲያን ላይ ዋሽቶ አበበ ጉልላት ብሎ የቀሲስ በትረን ድምፅ አምጥቶ ሰው የላከልኝ ብሎ ራሱ ልኮ ቀርቶ ራሱ አልቅሶ የዋሸውን ውሸት አንድም ሰው እሶኬ እንኳን ዋሽህልን ካለው ይህ በጣም ቀላል እኮ ነው። ይሄ ማለት ይህንን ማለት ካልቻለ እንዴት ነው ኢየሱስ ጌታ ነው ብሎ አንድ ሰው ሊመሰክር የሚችለው? አንድም እኮ ፕሮቴስታንቶቹን ያሳመናቸው በለቅሶ ነው። በለቅሶ ከተባለ ደግሞ ከእኔ ቢጤውም አልቅሷል። አዳራሽ ውስጥ ገብቶ ጳጳስ ነው የተባለው ስቅስቅ ብሎ አለቀሰ። የዛን ቀን ጌታን ተቀበልኩ ያለ ቀን እኔ ቢጤው ማለት ነው። ከዛን ደግሞ በማግስቱ ኮንትራቱን ሲጨርስ እዛው ቤተክርስቲያን ደጃፍ ላይ ነው የተገኘው። በማልቀስ ከተባለ ሁለቱም አልቅሰዋል። እነ ቃሌ እነ ኤቢ
ውሸት ከሆነ ለምን አለቀሰ ነው አይደል ያላችሁት? እንደዛ ከሆነ እኔ ቢጤው ጳጳስ ነኝ ብሎ መሰረተ ክርስቶስ ቸርች ውስጥ አልቅሷል። አንደኛ ሰውየው በአካል ቤት የቅዳሴው ባለቤት አሉ የቀደሱት ራሳቸው። ማስረጃውን እኮ እጅ ከፍንጅ እኮ ነው ያቀረብነው። እኔ እኮ ያቀረብኩት እኮ ገና በኩሉ ልብን አስጠብቆ ያለው እኮ ቀሲስ በትረ በህይወት ያለ ሰው ድምፅ፣ ያውም ስቱዲዮ ውስጥ ገብቶ የተቀረጸው ቅዳሴ ያንን አምጥቶ አበበ ጉልላት ነው። ይሄ እኮ አበበ ነው። አበበን ስሙት። ቆይ እስኪ እንደው መቸስ እሱን ድምፅ ስንሰማው እኮ በጣም እኮ ነው የምንመሰጠው። በጣም እኮ ነው የምንደነቀው። ምዕመናን ይኸው ስሙት እስኪ። ይሄንን እኮ መስማት እኮ በጣም ጥሩ ነገር ነው እኮ። ይኸው ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። በጣም ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማቸዋለሁ። ቅዳሴ አሁን ይኸውላችሁ ወንድሜ የደወለ ሲል ሪከርድ አርጓት ይችን ድምፅ በጣም ይወደዋል። ይሄን ቅዳሴ ቀለሜ በጣም ይወደዋል። በቃ ይህን ሲሰማ ተወልዶ ያደገበት ምናምን ሁሉ ትዝ ነው የሚለው እና ሪከርድ አርጎ ይዞታል። ከዚያ ወደ ቴሌግራሙ እንዳረገው አሁን ለምሳሌ እኔ 2 ስልክ ነው ያለኝ። አንደኛው ስልክን መረጃዎች ምናምን የተለያዩ ነገሮች ሲኖሩ ቴሌግራም ላይ በአንደኛው ስልኬ ወደ አንድ ቴሌግራም ላይ ይልካለሁ። ኦኬ። ስለዚህ ይሄንን ሪከርድ ወደ ራሱ ቴሌግራም ላከና ቆይ አንዴ ወንድም የደወለልኝ አለ። ምክንያቱም ቴሌግራሙ ላይ ሲወጣ ራሱ የላከው ነው ሆኖ የተገኘው መረጃው ላይ ሰው በላከው በኩል ሳይሆን ያለው ወንድሙ በላከለት በኩል ሳይሆን ያለው ራሱ ነው። ስለዚህ የቀለሜ ወንድም ራሱ ቀለሜ ነው ማለት ነው። ቀጥሉ። በጣም እንበይ እየመጣ ስለሆነ አሁን ወንድሙ ቀለሜ ወንድሙ ቀለሜ እየደወለ ነው። ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። እሺ ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የኢየሱ ድምፅ ነው። የሱን ሰሙታለት ቆይ አሁን የካህናቱ አብሮ ስላለ የኢየሱ ድምፅ ነው። ስሙ አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን ቀበበ ጉልላት። ልብ አድርጉ። የእውነት ይሄ እኮ የዓለም ዋንጫ የውሸት የዓለም ዋንጫ ያሸልማል። ይሄ የውሸት አሁን ይሄ በዚህ አንድ ሰው በውሸት ውድድር ቢኖር የውሸት ውድድር ቢቀርብና ዋንጫውን ያነሰዋል ወንድማችን ቀለሜ። አብረን ያደግን አብረን አሁን አብሮ ልብ አድርጉ አብሮ ያደገ ሰው አብሮ ዲቁና ያመጣ ሰው ድምፁ ማለት ነው። አስባችኋት የጓደኛችሁ ድምፅ ሲጠፋችሁ አስባችሁታል? እንዲህ ሰው ሪከርድ የተደረገ እንትንና የጓደኛውን ድምፅ መለየት ያቅተዋል አንድ ሰው።
እንዴ እኔ ቀለሜ ሌላ ቲክቶክ ላይ ሌላ ጊፍት ምናምን እና ሌላ የገቢ ማሰባሰቢያ ከሚፈጥር ዝም ብሎ በውሸት ቢወዳደር ያሸንፋል። አሪፍ ነው ማለት ይሄ የገቢ ምንጭ በውሸት ማድረግ ይችላል። አባታችን ለምን ብሔራዊ ቲያትር ለምን አይወዳደርም? እሱንማ በቃ እሱን አስናቀው ነው እሱ በቃ ሊስን አሁን ይሄ የሽመልስ አበራን ድምፅ አይመስልም? ሲያለቅስ ምናምን ስቅስቅ ሲል እዚህ ማለት በጣም ጎበዝ ነው ሽመልስ አበራ። ጥሩ ተዋናይ ነው። ተውኔት ላይ በጣም እኔ ዝነኛ ነው። ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳቸው። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቅሼ አልወጣልኝም። አብሮ አደጌ ነው በሉት። በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ። ይኸውላችሁ አሁን የሆነ ነገር ልበልና ወደ እናንተ እመጣለሁ። ይሄ ማለት ነው ይሄ ውሸት ማለት ነው ከእግዚአብሔር ይለያል፣ ያጣላል። ውሸት ኃጢአት ነው። ሐሰተኝነት የተወገዘ ነው። ውሸተኛነት ነው ይሄ። በዚህ በአንደኛ ዮሐንስ ላይ ያለውን የመጽሐፍ ቅዱስ ክፍል ላንብላችሁ። አንደኛ ዮሐንስ እንደዚህ ያለው ነጭ ውሸት ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። አሁን ቀለሜ ከክርስቶስ ጋር አለሁ እያለ ግን ኅብረት የሌለው ነው። በጨለማ የሚመላለስ ነው። ጨለማ ውስጥ ነው ያለው። ምክንያቱም ውሸትን ፋብሪኬት እያደረገ በውሸት ፋብሪካ ውስጥ በጣም ብዙ ልምምድ ያለው ሰው ነው። እኔ በነገራችን ላይ መጽሐፍ ቅዱስ እጅግ አድርጎ የሚያወግዘው ግን አንዳንዴ እንደ ማህበረሰብ ጭምር በደንብ ያልተወገዘ ነገር ቢኖር ውሸት ነው። ውሸት በቃ ልክ እንደሌላ ኃጢአት ነው። መዋሸት እኮ በነገራችን ላይ ለእምነት እኮ በቃ የክህደት ዋዜማ በሉት። ሰው ለምሳሌ ክርስቶስን ጴጥሮስን ውሰዱት። አንተ ከሱ ጋር ነበር ሲባል የምትይውን ሰው አላውቀውም ብሎ ነው የካደ። ይሄ ውሸት ነው። እምነት ስለሆነ ግን ክህደት አልነው እንጂ ውሸት ነው። ይሄ አላውቀውም፣ የሚያውቀውን አላውቀውም ማለት ዋሽ፣ ካደ። ስለዚህ የጠቀመው ንስሐ ነው ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ይላል። መመስከር አለበት አንድ ሰው እውነትን እና ከእርሱ ጋር አለን የሚል በጨለማ ግን የሚመላለስ ሰው ምንድነው? ውሸተኛ ነው። እውነትን በሱ ዘንድ የለም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። በብርሃን ማለት ምን ማለት ነው? በመልካም ስራ፣ በበጎ ስራ። ምክንያቱም ማቴዎስ 5 ላይ ስንመለከት ብርሃናችሁ በሰው ሁሉ ፊት ይብራ፣ መልካሙን ስራችሁን አይቶ በሰማይ ያለው አባቴን እንዲያከብሩት ይላል። መልካም ስራ የተባለው ምንድነው? ብርሃን የተባለው ምንድነው? መልካም ስራ ነው። በጨለማ ሌባ ሊያርድ ሊሰርቅ ነው የሚመጣው። የጨለማ ልጅ አይደለ፣ የብርሃን ልጅ ግን በቀን ሊሰራ ነው የሚመጣው። በቀን ይመላለሳል፣ በብርሃን ይመላለሳል። በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነት በእኛ ውስጥ የለም። ዋሽቶ ነጭ ውሸት ነው የዋሸው። በቃ ውሸት ነው የዋሸው። አበበ ጉልላትን ወደ ጉልላት አበበ ቀይሮ አመጣ። ስም ለውጥ አድርጎ በስላሴ ቢያንስ እንኳን ምንድነው ከጉልላትና ከአበበ ጋር ያለው ጸብ? ይሄ ሰውዬ ምንድነው? አበበ ምንድነው ያደረገው? ይሄ ጉልላት የሚባለው ሰውዬ ምንድነው? ጉልላት አድርጎ ወንድሙን አመጣው።
ባለፈው የላከለት ነው ይሆን ሞቷል ወንድሜ ያለው። አንደኛ ከ10 ዓመት በፊት ሞተ ያለውን አበበ ጉልላትን እያሰበ እንደ ሰካራም ያለቅሳል። እንደገና ወንድም የላከልኝ ብሎ ላይ በላይ ሲከታተለው የነበረው ወንድም ደግሞ ትናንትና ደግሞ መጥቶ ጉልላት አበበ ወንድም ሞቷል አለ። እንዴ ምንድን ነው የሰው የሚያወራው? እና በቃ ፕሮቴስታንቱ እንደዚህ ላለው ውሸት ጠበቃ ነው ማለት ነው። እንዴት አንድ ሰው ቪዲዮ የሚሰራ ይጠፋል? አረ ቀለም የንስሐ ግባ የሚል ሰው እንዴት አንድ ሰው ይጠፋል? አረ ይሄ እኮ ትክክል አይደለም። አይ አረ ውሸትን በመጠን አድርገው እንዴ በመጠን ዋሽ፣ ቀስ አድርገህ አረጋግተህ ዋሽ የሚል ሰው የለም። አንድ ሰው እዚያ ገብቶ አፕሪሼት ያደርጋል። ሰውየው ባለ የቅዳሴው ባለቤት አረ እኔ እዚህ ያለሁኝ እያለ በግድ ነህ ብያለሁኝ እንዴ እና እዚያ ቤት ውሸት ሐሳዊነት ሐሳዊ መምህር ሐሰተኛ መምህር መሆን ክብር ነው ማለት ነው። እንደው ቢያንስ ለገጽታ ግንባታ ብላችሁ ለራሳችሁ ክብር ማለት አረ ይሄንን ባንናገር በእውነት ትክክል አይደለም፣ ይሄ እኮ ቤተ እምነቱን ጭምር ያሰደባል ብላችሁ አንድ ቪዲዮ እንኳን ሰሩ። ታዲያ በየትኛው ይሄንን ውሸትን ውሸት ሳትሉ ከየትኛው እውነት ጋር ነው ልትከራከሩ የምትመጡት? የትኛው መጽሐፍ ቅዱስ ይዛችሁ ልትመሰክሩ ነው? በፍጹም ሞራል የላችሁ። ተሳስቻለሁ እንኳን ይባላል። በቃ ተነቃብኝ፣ ተነቅቶብኝ ነው፣ አምሶሪ መስሎኝ ነው፣ ተሳስቼ ነው አይባልም። ሰውየው ፍጥጥ ብሎ በህይወት እያለ ድምፃዊው እኔ እኮ አሁን እኔን ራሴ እሱ ጋር ገብቼ አይ አንተ አይደለም ሊለኝ እንደሚችል እገምታለሁ። በቃ ገርላት ላይ የሚዋሸው እንደዚህ ነው። ሃይማኖት ላይ ነው የሚዋሸው የሰውዬ። ፖለቲከኛ ቢሆን አንደርስታንድ አድርገዋለሁ። በሃይማኖት ስም ግን ሰው እንደዚህ እድሜ ልኩን እየዋሸ መኖር ይሄ በጣም 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 እንደ ሃይማኖት ተውት። እንደ ሃይማኖት መቼም የተወገዘ ነገር ነው፣ የተገለጠ የስጋ ስራ ነው። እንደ ማህበረሰብ ራሱ ፕሮቴስታንቱን በምን አይነት መንገድ ማየት እንዳለብን እኔ ማጥናት አለብን ብዬ አምናለሁ። እንደዚህ ያለው ውሸት በነገራችን ላይ በትምህርት ቤት ውስጥ ያላችሁ ሰዎች፣ ሪሰርች የምትሰሩ ሰዎች ይህንን የቀለሜ ራሱን የቻለ አንድ ቴስት ይወጣዋል። ውሸትን በእንተ እንተና ነው አይደል ዲያቆን ነው መሰለኝ በእንተ አበበ ጉልላት ብሎ የሆነ ቪዲዮ ሰርቷል። ይሄ እኮ ልክ ክርስቶስ እንተ ነገረ ማርያም ነገረ ክርስቶስ እንደሚጠናው ወይንም ደግሞ ስላልወደቁት መላእክት ስለ ቅዱሳን መላእክት እንደምናጠናው ደግሞ በአንጻራዊነት ደግሞ ያለውን እናጠናለን። ነገረ ሳጥናኤልንም ሳጥናኤል እንደሚጠናው ውሸት ራሱ ይጠና ከተባለ ያው አቡኋላ ሐሰት ዲያብሎስ ነው። ቀለሜ ግን በግብር መስሎታል። ማንን? ዲያብሎስን። ይኸው የውሸት አባት እንደሱ አድርጎ በውሸት ፈብርቆ ማልቀስ የሚችል እውነት ለመናገር ብቃት ይጠይቃል። የተለየ ዋሾ መሆን አለባችሁ። እንደዚህ ውሸትን ፈጥራችሁ ዋሽታችሁ እንደገና ማልቀስ፣ ስቅስቅ ብሎ ማልቀስ የተለየ ውሸታም፣ በቃ ስፔሻል ላየር መሆን ይጠይቃል። የተለየ ውሸታም። ይህ እኮ በቃ ማለት ኧረ በስላሴ በሉ ቀጥሉ። ለማንኛውም እኔ በጣም ነው ያዘንኩኝ። እውነቴን ነው። እንደዚህ ያለ ውሸት ተዋሽቶ አንድ ሰው መልስ የሚሰጥ ኧረ ይሄ ትክክል አይደለም፣ ግድ የለም ይሄ ግትልትል ውሸትህ ማይበል ሆኗል፣ አይቆምም። ስለዚህ እንገድበው። የአባይ ግድብ እንኳ ይገደባል። የቀለሜን ውሸት ግን መገደብ እንዴት ያቅታችኋል? የአንድን ሰው ቅዱሳንን አያማልዱም የምትሉ ክብረ ቅዱሳንን ለምን ተሰጠ የምትሉ ሰዎች ምን ነው ክብረ ቀለሜ እንደው የአምልኮ ያክል ሆነባችሁ? ይሄ ቀይ እንደው በቃ አደጋ ውስጥ እንዳላችሁ እንድታውቁት ነው። አመሰግናለሁ። እሺ አባታችን፣ እዚህ ላይ ያው እኛ የምናስተውለው ነገር ምንድን ነው? እሱ ያው እንዲህ አበበ ጉልላት ሞተ ብቻ ብሎ መዋሸቱ ሳይሆን ቅዱስ ቁርባን ላይ ሰዎች ወደዛ እንዳይቀርቡ በእንደዚህ አይነት መንገድ መርዝ ይሰጧቸዋል የሚል መልእክትም ለማስተላለፍ ፈልጎ ነው አይ ቲንክ ማለት ነው። ለምን ቅዱስ ቁርባን ላይ ነው? ለምን በሌላ ነገር ገደሉት አላለም? አንደኛ ነገር ደግሞ ያው የውሸቱ ጥግ ደግሞ ክብረ በዓል አንግሶ የሚበላውን በልቶ የሚጠጣውን ጠጥቶ እየሄደ ሆዴን ቆረጠኝ ምናምን፣ ይሄን ሁሉ ለእሱ ነው ያማከረው ከመሞቱ በፊት ሆዴን ቆረጠኝ አለ። ከዛ ሞተ። ከሞተ በኋላ ራሱ በቅዱስ ቁርባን ነው የገደሉኝ ብሎ የነገረው
ከሞተ በኋላ ነው በመንፈስ ተነስቶ ነው ለቀለሜ የነገረው። ምን አይነት እንትን ነው? እና ሰዎች ቅዱስ እዚያው ቪዲዮ ላይ እኮ ምን ብሏል? በነገራችን ላይ ያበበ ጉልላትን እኔ ለብቻው ስላወጣሁት ነው እንጂ እዚያው ቪዲዮ ላይ ምን አለ? እኔንም በጠላ ሰልበው ድምፄን አለ። ሁለት ድምፃውያን እኔም እንደሱ ተጋባዥ ነበርኩ አለ። ቀደደና እስኪ በልልን እንዳይባል ያው የለም እና ይገርማችኋል፣ የሆነ ቀን ጠላ ስጠጣ እኔ ድምፄ እንደው ጠላው ራሱ የሆነ የተለየ ምሬት መረረኝ አለ። ሲጀመር ጠላ ጌሾ አለበት፣ ስለዚህ ይመራል ምን ጊዜም። ከዛ በኋላ ጌታን ስቀበል ነው አለ ድምፄ የተከፈተው። እኔ እኮ እኔ እውነት ብዙ ውሸታም መጣ እንግዲህ ቀደዳ የሚባሉ ሰዎች አሉ እና ጀመረ የሚባሉ አሉ። እኔ ግን በቀለም የልክ ግን እኔ እግዚአብሔር በሚያውቀው እኔ እንደዚህ ውሸት አላውቅም። አይሉን ነው ይሄ ሰውዬ ስንት ዓመት ዋሸ? 10 ምናምን ዓመት ይኸው። አሁን በቅርብ ቀን የገቢ ማሰባሰቢያ ይጠበቃል እና ቪዲዮ አይተዋል እንዴ አባቴ? ሚሞሪውን እኮ ተገዝቶ ተጭኖ ነው ብሏል። ደግሞ እኮ የሆነ ቪዲዮ አይተዋል። ሚሞሪ እኮ በነገር አበበ ጉልላት ተቀርቶ ነው። አዎ ተጭኖበት ነው አለ እኮ። ደግሞ የማሄ ቪዲዮ አላዩትም እንዴ? ቪዲዮ ዩቲዩብ ላይ ያለው እሱን ጭነውት። ቆይ እኔ ሼር አረግሎታለሁ። የማሄ የለቀቀችው ቪዲዮ ላይ ልክ እንደ ማንኛውም ዘፈን ምናምን ከስልኩ ጋር ተገኝቶ ነው ዘፈን እንደሚጫነው ተጭኖ ነው ደግሞ እኮ ብለዋል። አላዩትም መሰለኝ ሙሉ ቅዳሴ እሰይ እግዚአብሔር። ኧረ ቆይ ቪዲዮውን እኔ ወይ ታግ አረግሎታለሁ ሼርም አረግሎታለሁ እኔ ፎሎሬ ስለሆኑ እንጂ በጣም የሌለ ነገር ነው የቀባጠረው። እንደ ማንኛውም ዘፈን እንደሚጫነው ተጭኖ ነው። ከዛ በኋላ እኔ እንግዲህ ስልኩ ቪዲዮ ደግሞ ሚሞሪ ቀለሜ ጋር እንዴት እዛ ኒዘርላንድ ድረስ እንደደረሰ ጌታ ይወቅ ተጭኖ ነው ብሏል። ከ10 ዓመት በፊት ከምንድን ነው ከመዝሙር ቤት የሚሆን ከየትም ተጭኖ እንዴት ቀለሜ ጋር ደርሶ ያበበ ጉልላት ድምፅ እንደሆነ ፈጣሪ ነው የሚያውቀው። እና ተጭኖ ነው ብሏል። ደግሞ የሟች ቁጥር 4 ደርሰዋል። አባቴን ገደሉ፣ ወንድሜ ሞተ፣ ሁሉ ሞተ ብሏል። እሱንም ደግሞ እንግዲህ ለቤተክርስቲያናችን ሊሰጥ ነው ብሏል ነው መሰለኝ። እኔም ሙቼ ነበር ተነስቼ ነው አላለም። እሱ ብቻ ነው የቀረው። ጌታን ስቀበል ነው የተነሳሁኝ እንጂ እኔም እኮ ሙቼ ነበረ። አንድ የሆነ ሰው ያለ እንደዚህ አድርገው አላዩትም፣ ቪዲዮውን አላዩትም። እኔ ልክሎታለሁ ላከልኝ እና ምን ይሄ አንድ ሰው ያለና እንዴት አድርገው ነው የገደሉኝ? እንደዚህ አድርገው ገደሉኝ፣ ከዚያ ገለውኝ ሄዱ ምናምን ይላል ሰውዬው እንትን እያለ ማለት ነው። ታስባችሁታል? ገለውኝ ሄዱ እያለ ያወራል ሰውዬው። በዚህ በእንግሊዝኛ ቋንቋ ትምህርት ውስጥ ቨርብ አይንጅ የማይጠቀሙ ቨርብ አይንጅ የማይወስዱ እንትኖች አሉ ይላሉ። እና ለምሳሌ ምንድን ነው አያም ስሊፒንግ ይባላል። እየተኛው ነው እንዳው ሊባል ይችላል፣ ግን እየተኛው ፕሮሰስ አይደለም። እንቅልፍ ከወሰደ አንዴ ላጥ ነው የምትለው እንጂ ኮንቲኒየስሊ እየበላሁ ነው ይባላል። አም ኢቲንግ ይባላል። ምክንያቱም ፕሮሰስ ነው። አንዴ ትበላለህ፣ ከዚያ ደግሞ ቆይተህ እየጎረስክ ትሄዳለህ። ተኛው ካልክ ግን በቃ ተኛ ነው። ቨርብ አይንጅ ይወስዳሉ ወይ? ክርክር አለ እዚህ ላይ። ሌሎች አሁን ለምሳሌ እየሞተ ያዳነኝ የሚል የሆነ ምን መዝሙር ነበረ? የትዝታው መዝሙር ነበረ። እየሞተ ምንድን ነው እየዳንከኝ እየሞትክ እያኖርከኝ የሚለው ነው የትዝታ ሳሙ። እየሞት እናወራበት ነበር ያን ጊዜ እና ተሰቅለ ያዳንከኝ እየሞትክ ምን ያልከኝ ነበር? እስቲ ቆይ ምን የሚለው መዝሙር ላይ ነበረ? ዘርፌ ነው እየሞተ ተሰቅለ እያዳንከኝ የሚለው የዘርፌ ነው። ቆይ ምን የሚለው እስኪ የምታስታውሱ
መድኃኒቴ ሆይ ምን የሞት ያዳንከኝ መድኃኒቴ ሆይ እንዳትተወኝ የሚል ነው አይደለ? መድኃኒቴ ሆይ እንዳትተወኝ ለዓይኔ እንቅልፍ የለው ለጉንጮቼ እረፍት የሚለው ነው። ለዓይኔ እሱ ላይ ነው ያለው ይሄ ነገር። ቀሲስ እሱ እንባን አልሰፍርም በመዳፍ የሚለው ነው። የሞት ከያዳንከኝ ምናምን የሚለው ነው። እስኪ አስታውሱኝማ። እንባን አልሰፍርም በመዳፍ እሱ ላይ ነው። የዘርፌ ነው አሁን ያሉት መዝሙር የዘርፌ ነው። ይሁን ምን ማለት ነው? እዚህ ጋር ዋናው ሀሳቡ እየሞትክ አይባልም። እሱ አይደለም። እኔ አውቀዋለሁ እንትኑ ዜማው ሌላ ስለሆነ መድኃኒቴ የሚል ነው። ተሰቅለ ያዳንከኝ እየሞትክ ምን ያልክ የሚል ነው። መድኃኒቴ ሆይ እንዳትተወኝ የሚል አይነት ነው። ያኛው እንባን አልሰፍርም በመዳፌ ነው። ስለዚህ መዝሙሩ ዜማው ይለያያል። መዝሙሩ የእሷ እንደሆነ ትክክል ነው፣ የእሷ ነው። ግን ይሄኛው አይደለም። እና ምንድን ነው ዋናው ሀሳብ? እየሞተ አዳነን አይባልም። እየሞተ አይባልም። ሞት አንድ ጊዜ ነው። የሚደጋገም ነገር ሲሆን ነው እየሞተ የሚባለው። ቨርባይን እንጂ በአማርኛ የሚባሉ እንደዚህ እያደረገ እንደዚህ እየሆነ የሚባሉ ነገሮች ኮንቲኒየስሊ ያልሆነ ነገር ግን አክሽን የሆነ ማለት ቅጽበታዊ ሆኖ የሚቀር ነገር ተብሎ አይገለጽም ነው። እየሞተ አዳነኝ አይባልም። ሞቶ አዳነን፣ ተሰቅሎ አዳነን እና ተኝተሃል ነው እንጂ እየተኛሁ ነው አይባል። አስባቸው፣ እየተኛሁ ነው ሲባል ወደ መኝታ እየሄድኩ ነው ይባላል። እየተኛሁ ነው አይባልም። እና ከምን ተነስቼ ነበር እዚህ ጋር የደረስኩት? ምንድን ነበር? አስታውስኝ። በቃ የላችሁም ከኔ ጋር ማለት ነው። እና ለማንኛውም ጥሩ አይደለም፣ አስቡበት። ውሸትን እንደ ትምህርት አርጎ ይዞ እድሜ ልኩን እየዋሸ ኧረ ይሄ ነገር ትክክል አይደለም፣ ኧረ ይሄ ነገር ሙቼ ተነስቻለሁ፣ ቀለሜ እኔንም ድምፄን ሰልበውት ነበረ አለ በጠላ። ከዚያ ተከፈተልኝ ጌታን ስቀበል። እስኪ ከተከፈተልህ ጩህ፣ ድምፅህን እንስማው። እስኪ አንድ የሆነ ዜማ ዚምልን፣ ያንን ተስረቅራቂ ድምፅህን እንስማው። እንደ በትረ ያለው ድምፅህን እስኪ እንስማው። ተጋባዥ ሆን በፍጹም አይሞክራትም። ይህ ውሸቱ ነው። ድምፅ በዞረበት የለም። እሱ ፉከራ፣ ሽለላ ነው የሚያውቅ፣ ስድብ፣ ውሸት። ከዚህ ሰው ጋር ሆናችሁ ወንጌልን እንሰብካ። እኔ በሱ በኩል በጣም እኔ አንዳንድ ልጆች አሁን ፕሮቴስታንቶች የሆነ ነገር ሲናገሩ ሲያስተምሩ ብዙ እውቀት የሚሰጡ ልጆች አሉ። እኔ ከዚህ ሰውዬ እኮ ምንም ነገር አታገኙም እኮ። እኔ ቁጭ ብሎ የሚያዳምጠው ሰው ምንድን ነው የሚማረው? ኦኬ ንስሐ ነው የሚገባው? ቀለሜን አንድ ሰው ሰምቶ ንስሐ ይገባል? እንደው ቀለሜን ሰምቶ ጴንጤም ይሆናል ወይ? ማለት ከሆነም የሆነ ፖለቲካ የሆነ በቃ ያልገባው ዝም ብሎ አለ የለ ዝም ብሎ ምንም በቃ ውሸትን የሚወድ ሰው ሄደው ማለት ነው። ኦኬ እና ይሄ በጣም 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 አስቡበት ነው። እኔ አስቡበት። ዓመት ሙሉ ውሸት የሚያስተምር ሰውን ይዛችሁ አደጋ ውስጥ እንዳትገቡ ተጠንቀቁ ለማለት ነው። እግዚአብሔር ይስጥልኝ። ሀብተወልድ ወስድ ላይ ነው የለም እሱ። መልካም ጊዜ ይሆንላችሁ። እሺ አባታችን እዚች ላይ የሆነች ነገር ቢሉ እኔ ደስ ይለኛል። ምክንያቱም ማለት ነው ይሄ አሁን ምን ያህል ከሴጣን ጋር ቢፈራረም ነው። በተለይ በዚህ ዘመን ወጣቱ ወደ ቅዱስ ቁርባን በጣም እየቀረበ ባለበት ሰዓት
በቅዱስ ቁርባን ነው የገደሉት ማለት አሁን ይሄንን እነሱ ፕሮቴስታንቶችም ብዙም እንትን ያላሉበት ዋሽተሃል ምናምን ያላሉበት ዋና ዓላማቸው ቅዱስ ቁርባን ላይ ይመስለኛል። ሰው እየቆረበ ስለሆነ ተናደዋል። ምክንያቱም እየተማረ ነው በዚህ በቲክቶኩም በምኑም በቃ አሁን በዚህ ዘመን እኔ ሳይ ወጣት ነው እየቆረበ ያለው በደንብ አድርጎ ማለት ነው። ሰውን ከዛ ለማሰናከልም ይመስለኛል እንዴችን ፖለቲካ የተጠቀማትና እዚች ላይ የሆነ ነገር ቢሉ ደስ ይለኛል። አዎ ሰይጣን በአንድ ድንጋይ ሁለት ወፍ ይመታል። አንደኛው ቤተክርስቲያኗን ማጠላላት፣ ቤተክርስቲያኗን ማሳደድ፣ ቤተክርስቲያኗን ያልሆነ ስም መስጠት ነው። አንደኛው እሱ ነው። ሁለተኛው እንዳልከው ቅዱስ ቁርባን የዘላለም ሕይወት ሰው የሚያገኝበት ነው። በነገራችን ላይ ሰይጣን የመጀመሪያ ስራ የሚሰራው መልካሙን ነገር አጥቁሮ ማሳየት ነው። የሰይጣን ስራ በሕይወታችሁ ውስጥ እግዚአብሔርን እንድትጠራጠሩት፣ መድኃኒታችሁን እንድትጠራጠሩት፣ ሕይወታችሁን እንድትጠራጠሩት፣ በእግዚአብሔር ላይ ተስፋ እንድትቆርጡ ነው የሚያደርገው። የመጨረሻ ሰይጣን ሐሳብ ነው የሚረጨው። መጀመሪያ የሚዘራው ይበትናል። ሐሳብ ክፉ የሆነ ሐሳብ ወደ አይምሯችሁ ያመጣል። ያንን አክሰብት የምታደርጉት ከሆነ በቃ ሞታችኋል ያን ጊዜ። ስለዚህ እምነት ላይ ጥርጣሬን ይዘራል። ሰይጣን እንድትጠራጠሩ ያደርጋል። በእውኑ እግዚአብሔር እንደው አለ ቢኖር ኑሮ ይላል። ይመጣና በጣም አንድ የተገፋን ሰው በጣም የተበደለውን ሰው ይመጣና እግዚአብሔር ቢኖር ኑሮ እንዴት እየተገፋ መች ዝም ይል ነበር ይለዋል። ደግሞ ያም ሰውዬ ስለሚሰማው አይ ቢኖርማ ኖሮ ብሎ ያስባል። በስጋ ወደሙ ላይ ልክ ሰው ስጋ ወደሙ የዘላለም ሕይወት ነው ብሎ አይደል የሚቀበለው? ስለኔ የሞተው ነው የቆሰለው የእርሱ መለኮት የተዋረው ነፍስ የተለየው ስጋና ደም ነው ብሎ አይደል ሰው የሚቀበለው? ወደዚያ ሲሄድ መርዝ ነው። ዲያብሎስ የተቀጠቀጠበት ድል የተነሳበት፣ እኛ ግን ከክርስቶስ ጋር አንድ የምንሆንበት ነው። ልብ አድርጉ። ከክርስቶስ ጋር ያውን ቅዱስ ጳውሎስ ሲናገር ማንም የጌታን ስጋና ደም ሳይገባው ቢቀበለው የጌታ ስጋና ደም ዕዳ አለበት፣ ፍርድ ይበላል ነው ያለው። ስለዚህ ስጋ ወደሙ የዘላለም ሕይወት የምናገኝበት ነው። የዘላለም ሕይወትን የምናገኝበት ነው። የዘላለም ሕይወት የምናገኝበትን ስጋና ደም ቀለሜ ግን ምን ይለዋል? አትቀበሉ ይገላል ይላል። ልብ አድርጉ። መታሰቢያ ነው ማለት አንድ ነገር ነው። የዚያን ቀን እንዳጋጣሚ እነ ቃሌ እና አማን አረ ሕይወት ነው ስጋውና ደሙ የሚል ትምህርት ሲያስተምሩ አሉ እና ቀለሜ ደግሞ ይገላል። እውነት ለመናገር ከሆነ እንደው በዚህ እንኳ ሰውየው ከሞተ ተቀስፎ ነው የሞተው። ለምን? ጌታን ተቀብሏል አለ እኮ ቀለሜ። ይሄ ሰው ስመጣ ከተማ እንዳንተ ነው መሆን። ገጠር ላይ ያለ ሰው ማን እንደምትሆነው እንደው ሀብታም ስትሆን ሲባል እዚያው ገጠር አካባቢ ያለን ሰው ነው ሊጠራ የሚችለው እንጂ ቢልጌትን የት ያውቀዋል? ስለዚህ መናፍቅ መሆን ከነበረ ምኞቱ ያ ሰው መናፍቅ ሆኖ ስጋው ደሙን የሚቀበል ከሆነ ኦፍኮርስ ሊቀሰፍ ይችላል። ግን የለም እሱም የለም ማስረጃ እስኪያቅርብ። ኦኬ አሁን እኛ የምናወራው ነገር ስህተት ነው። ቀሲስ የምታነሳው ሐሳብ እኮ ትክክል አይደለም፣ ቀለሜ ትክክል ነው ካላችሁ ማስረጃ አቅርቡ። እስኪ እርቱን እስኪ አምጡና አሳፍሩን እስኪ ማስረጃ። አበበ ጉልላት የሚባል አዎ እንደዚህ ሆኖ ሞቷል፣ ተመርዞ ሞቷል የሚሉ ሰዎችን ቤተሰብ፣ አክስት፣ አጎት አምጣ፣ ምንም አምጣ ብቻ አዎ ቄሶቹ መርዘው ገለውብናል የሚል ሰው ማስረጃ አምጣ። ማስረጃ ካላመጣስ ውሸታም ነህ፣ ውሸታም ነህ። ያለቀስከው ይሄ እንደ ሰካራም ቅድመ አያቱን አስቦ የሰከረ ሰው ትዝ አያቴን አፈቀች ብሎ እንደሚያለቅሰው አይነስካል። የዘላለም ሕይወት የምናገኝበትን ነው። ስለዚህ ዓላማው ምንድን ነው? ሰው ወደ ስጋው ደሙ እንዳይቀርብ ማድረግ ነው። ሲጀመር የምንቀበለው አንዱን ስጋን ነው፣ አንዱን ደም ነው። የተለያየ አይደለም። በአንድ ጽዋ ነው ደሙን የምንቀበለው እንጂ የተለያየ ለግለሰብ የሚሰጥ የለም። አንድ ነው። ከክርስቶስ ጋር ህብረት የምናደርግበት የዘላለም ሕይወት የምናገኝበት ነው። ስለዚህ እንዲህ ያለን ውሸትና እንደዚህ ያለ ለሰይጣን
በቃ ትልቅ ጥቅም የሚውል ስራ ሰርቷል። በቃ ሰይጣንን ባይዘው በጣም በጣም ሰፖርት አድርጎታል። ምክንያቱም ጌታችንም ቅዱስ ጳውሎስም ምን ይላሉ? ህይወት ነው ይላሉ ስጋው ደሙን። ሰይጣንስ ይገላል፣ ህይወት አይደለም፣ ያፈርሳል፣ አይተክልም። ይህ የሰይጣን ስብከት ነው። ስለዚህ በቀጥታ ሰይጣን የተጠቀመበት ቀለሜ ላይ ስቅስቅ ብሎ ሲያለቅስ የጴጥሮስን እንባ አይደለም የምታዩት፣ ቲያትር ነበር የምትመለከቱት። እና ይሄ ትክክል አይደለም ለማለት ነው። እኛ ግን ስጋውና ደግሞ የዘላለም ህይወት እንደሆነ እናምናለን፣ አምነን የምንቀበለዋለን፣ ህይወትም እናገኝበታለን። ይሄ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ሌሎት ያሰማልን አባታችን፣ እናመሰግናለን። ያው ይሄ ነው። አሁን ቅድምም አንስተውታል። ሁላችን ከአንዱ ጽዋ ላይ ነው የምንቀበለውና ከሞተም እዛ ውስጥ ያን ቅዱስ ቁርባን እሱ በተቀበለ ቀን የተቀበሉ ሰዎች ሁሉ ሊሞቱ ነው ማለት ነው፣ እንደዛ ከሆነ። ምክንያቱም አንድ ለብቻው ተለይቶ አይደለም ቅዱስ ቁርባን ለአንድ ሰው ለብቻ የሚሰጠው፣ ሁሉም ሰው ከአንድ ጽዋ ላይ ስለሆነ የሚቀበለው ማለት ነው። አንዱ ስጋ ነው ሁሉም ሰው የሚቀበለው እና ዳሜዋ የውሸት መዓት ነው ቀለሜ የደረደረው። አንደኛ ክብረ በዓል አክብሮ የሚበላውን በልቶ የሚጠጣውን ጠጥቶ ወደ ቤቱ እየሄደ እያለ ሆዴን አቃጠለኝ አለ። ይሄ ሁሉ እንግዲህ አቃጠለኝ ያለው ለቀለሜ ደውሎ ነው መሰለኝ። ከዛ ደግሞ ሞተ። ከሞተ በኋላ ደግሞ በቅዱስ ቁርባን አድርገው መርዝ ሰጥተውኝ ነው። ማን ነገረው በቅዱስ ቁርባን መርዝ እንደሰጡት ማለት ነው። የሌለ ማይገናኝ የውሸት እንትን ደርድሮላቸው እንትን ሲላቸው፣ እኔ እኮ ጴንጤው ነገሩ ምን ሲባል አሜን እንደሚሉ ራሱ አያውቁም። እዛ ቤት እኔ ግራ የሚገባኝ ማለት ነው። እግዚአብሔር ሲሰደቡላ አሜን የሚል እኮ ህዝብ ነው እዛ ውስጥ ያለው። አንድ ፓስተር ሲያስተምራቸው እየተሳሳተ ወይ ደግሞ እየተሳደበ የሆነ ነገር ሲናገር አሜን ይላሉ ከስር። አረ ተው ባካችሁ፣ ምን ላይ አሜን እንደምትሉ እወቁ። ለምን ብሎ የሚጠይቅ ትውልድ ያስፈልጋል ማለት ነው። እንዴት እንዲህ ሊሆን ቻለ ብሎ ቢጠይቁ እኮ እንደዚህ እንትን አይሉም ነበር። ሰዎች የዘላለም ህይወት ጉዳይ ነው። ይሄ ቀልድ አይደለም። ምናልባት ዛሬ ልትቀልዱ ትችላላችሁ፣ ነገር ግን ዋጋ ትከፍሉበታላችሁ። ክርስቶስ ለፍርድ ይመጣል፣ በቅርቡ ይመጣል። አሁን ዛሬ ላይ እንደዚህ ዝም ብላችሁ አሹፋችሁ ምናምን እንደምታልፉት አይደለም። ወይኔ ያኔ ወይኔ የማይጠቅም ጩኸት አይደል የሚለው። በዚያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት። በዚያን ጊዜ ጥርስ ማፏጨት ይሆናል፣ ግን ምንም ትርጉም የለውም። ያኔ ዛሬ ላይ ነው ትክክለኛውን መንገድ መርምራችሁ መያዝ ያለባችሁ። የነቁ እየተመለሱ ነው፣ እየወጡ ነው። ግን ዛሬም ያልነቃችሁ በዛው በቃ በአንዳንዶች ተረት ተይዛችሁ እዛው ቁጭ ያላችሁ ሰዎች አይምሯችሁን አሰሩት። በነገራችን ላይ ማርቲን ሉተር ከመነሳቱ በፊት መጽሐፍ ቅዱስ ነበረ። ጌታችን ኢየሱስ ክርስቶስ ነግሮን አልነበረ? ነግሮናል። ምን ብሎ? ማንም እንዳያስታችሁ ተጠንቀቁ፣ ብዙ ሐሰተኞች ክርስቶሶች እና ብዙ ሐሰተኞች ነቢያት ይነሳሉ ብሎ ጌታችን ኢየሱስ ክርስቶስ አስቀድሞ ነግሮን ነበረ። የተሳሳተ አስተምሮ የሆነ ግለሰብ ይዞ ሲመጣ ኖ ክርስቶስ ማንም እንዳያስታችሁ ብሎናል፣ ስለዚህ በዚሁ ባለንበት ነው ምንጸናው፣ መጽናት ያለብን ማለት ነበረባቸው ማስተጋባት ወይ ደግሞ እሱን ተከትሎ ሃይማኖትን ጥሎ መሄድ አያስፈልግም ነበር። እና አስተውሉ። ምን በቀበሩ አለ ደግሞ ታዲያ የቀበሩትን በጌዶ ያውጣዋ፣ እኛ ምን አገባን? አይመለከትም። ባይዘው ይሄ አሉባልተኝነት ማለት ነው። እራሱ ወይ በፊት የሚያደርገውን ነገር ነው ይመስለኛል፣ አሁንም ያደርገዋል መሰለኝ። ሰው የሚያደርገውን ነገር ነው። ምክንያቱም እኛ ክርስቲያኖች ነን፣ እንግዲህ እናውቃለን፣ ቤተክርስቲያን እንሄዳለን። እንዲህ አይነት ነገር ይሄ
መጽሐፍ ቅዱስን ላስተምር ካለማ ሁሉ ነገሩ ፉርሽ የሆነበትና ኦርቶዶክስ ይሆናል። ስለዚህ ኦርቶዶክስ መሆን ስለማይፈልግ ነው። እኔ በምን ያህል ዋጋ ከሰይጣን ጋር ቢፈራረም ነው ምለው። ባይዛዌ እንትናቸው ምንድነው ስሙ ይሄ እዛው ላይ እያወሩ እያለ እዛው ጋር ወዲያው ሀሳቡን ምጥት ብሎለት ወይኔ ወንድሜን በሉት ገደሉት ምናምን ካለ በኋላ ቆይ ወንድሜ ደወለልኝ ድምፁን ሊያሰማኝ ነው መሰለኝ ምናምን ሲል ምን አይነት የቀነጨራ አይምሮ ቢኖራቸው ነው ይሄን እንኳን የማያስተውሉት ማለት ነው። እዛው በአንድ አቀነባብሮት ወዲያው ቴሌግራም ላይ ተልቆለት ወዲያው እነሱን አሰምቶ ምናምን ኧረ በስመ አብ። እንግዲህ አይምሯቸውን ይክፈትላቸው እግዚአብሔር እንጂ የከፈተላቸው እያመለጡ ነው። ባይዘዌ አንቺ ምን ያለሽ? እኔ ባለፈው የሆነ አንዱ ፓስተር እግዚአብሔር ፓራላይዝድ ያደርጋል ሲል አሜን ይላሉ። ከስ አይ ለምን ብሎ የሚጠይቅ እንትን ስለሌለ እኮ ነው። ምን በቃ ከልባቸው አይሰሙም ሁሉን ነገር ማለት ነው። ምን እንደሚባልም አይሰሙም። አሁን ከኦርቶዶክስ ሲወጡ ምንም አይነት ሳይጠይቁ ነው ዝም ብለው በቃ ተወስውሰው የሚወጡት ማለት ነው። ተመለሱ ስትያቸው የሚያቀርቡት የጥያቄ ማዕት እሱም ተሰጥቷቸው መልስ እየተሰጣቸው ለመቀበል ይከብዳቸዋል ማለት ነው። በጣም ጥላቻ ተዘርቶባቸዋል። የሆነ የእርኩስ መንፈስም ተቆጣጥሯቸዋል። በቃ እንዴት አድርገው ይውጡ?